በጣም ግርም ከሚለኝና ከሚያዘኝ ነገሮች መካከል አንዳንዱ መዳፉን ያሳይና መዳፌን አንብበ ስለ ወደፊት ፋንታ ይነገረኝ ይላል። ወንድሜ መዳፍህን አይቶ ሊነግርህ የሚችለው መዳፍህ ላይ ቆሻሻ ካለ ቆሻሻውን ብቻ ነው የሚነግርህ። ከዛ ውጭ ምንም አይነግርህም። ከዛ ውጭ ምንም አያውቅም። መዳፍህን አይቶ እንዲህ ትሆናለህ ብሎ የሚነግርህ ከሆነ ይህ ሰው አራፍ ነው፣ ጠንቋይ ነው። ይህ ሰው የሩቅ ሚስጥር አውቃለሁ የሚል ነው። ይሄ ከዛብ ነው፣ ውሸተኛ ነው፣ ሙፍተሪ ነው፣ ቀጣፊ ነው፣ ደጃል ነው ይሄ ሰው። አንዳንዶቹ ደግሞ ሴቶቹ ምን ይላሉ? ይሄዱና እንደዚህ ሰዎች ጋር ትዳር ቆየብኝ፣ መች ነው ማገባው? መች ላግባ? የትኛው ሰዓት ይሻለኛል? አከሌን ባገባ ወንድ ነው የምወልደው ሴት ነው የምወልደው ስንት ልጆች ነው የምወልደው ብሎ ይጠይቃሉ። ሱብሃንአላህ። ከዛ እንዲህና ብር ይቀበላቸዋል። እንዲህ አይነት ሰው ከዛብ ነው፣ ደጃል ነው፣ አራፍ ነው፣ ጠንቋይ ነው። ለዛ ነው ነብዩ አለይሂ ሰላቱ ወሰላም እንዲህ አይነት ስራ የሚሰሩ ሰዎችን ሲናገሩ መን አታ ዓራፈን ፈሰአለሁ ዐን ሸይእ ፈሰደቀሁ ለም ትቅበል ለሁ ሰላቱ 40 የውማ ረዋሁ ሙስሊም። ዓራፍ ዘንድ እነዚህ ጠንቋዮች ዘንድ የሩቅ ሚስጥርን አውቃለሁ ብሎ የሚናገሩ ሰዎች ዘንድ መጥቶ የሆነ ነገር ጠይቋቸው ከዚያ እውነት ያስባለ እንደሆነ ነብዩ አለይሂ ሰላቱ ወሰላም አላህ ጀለ ጀላሉሁ የ40 ቀን ሙሉ ሰላቱን አይቀበሉም። ለምን ከተባለ ይህ ሰው አላህ ጀለ ጀላሉሁ ባወረደው ቁርአን እያስተባበለ ስለሆነ ቅጣት ነው። እንዲህ ሲባል አላህ ጀለ ጀላሉሁ የሩቅ ሚስጥር እውቀቱን እሱ ዘንድ ብቻ ነው ያደረገው። ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ ይላል አላህ ጀለ ጀላሉሁ። በላቸው ያ ሙሐመድ በሰማይም ያሉ መላእክቶች በምድርም ያሉ ሰዎች ማንም የሩቅ ሚስጥር የሚያውቅ የለም አላህ ብቻ ቢሆን እንጂ በላቸው ይላል አላህ ጀለ ጀላሉሁ። ለዛ ወንድሞቼ እንደዚህ አይነት ሰዎች ከዛብ ናቸው። አንዳንዱ ሰው ይታመምና ምን ላድርግ ወንዴ እንደዚህ ሆን በምክንያት ነው ብሎ በቃ ስለ ታሪኩ በምክንያት እንደሆነ ምናምን አራፎች ጠንቋይ ዘንድ መጥቶ ይጠይቃል። ከዛ እንዲህ ይለዋል፣ ብር ይቀበለዋል። ያ አኺ ዱዓ አታደርግም? ሐኪም ቤት ላታሳክመው ዱዓ አድርግለት። ከጅን ጋር የሚያዝ ነገርም ከሆነ ደግሞ ሩቃ አድርግለት ወይ ሩቃ አስደርግለት፣ መድኃኒቶችን ተጠቀምለት። አላገባሽም ዱዓ አድርጊ። የዚህን ጊዜ እኮ ትዳሩን የከለከለሽ ወንጀል ይሆናል እኮ። ወከዛልክ እንደዛው አንተም ጥሩ ሳልሕ ሚስት እንዳታገኝ ያደረገ የምትሰራ ወንጀል ሊሆን ይችላል። ለዛ እስትግፋር ተውበት እናድርግ። አሁን እስትግፋር ማድረግ የእያንዳንዱ ኸይራት መንገድ በር ነው። በእስትግፋር ሰላተ ዐለ ነቢ ሰለላሁ ዐለይሂ ወሰለም አብዙ እስኪ፣ ሰላተ ዐለ ነቢ እናብዛ እስኪ። ወላሂ ዱንያ ኸይራችን ነው የሚያምረው ማለት ነው። ከዛ ወንድሞቼ